ቤተሰብ እንግዲህ እንደምታዩት ደስታ ለሰርጉ መዘጋጀት ጀምሯል ማለት ነው። ሱፍ መምረጥ ላይ ይገኛል። መጀመሪያ ግን ደስታ የሽማግሌ ይቀድማል ማለት ነው። ሽማግሌ ተልኮ ቤተሰቦቿ ሩትዬ ልትቀበል ይገባል። መጀመሪያ ሱፍ ከመምረጥ በፊት ማለት ነው። ሱፍ ያው የምትመርጠው ከሚዞች ጋር ሩትዬ ቬሎ ስትለካ፣ አንተ ደግሞ ሱፍን ስትለካ ማየት እንፈልጋለን። እና ዛሬ ደግሞ እንግዲህ እንደዚህ አምሮበት ዝንጥ ብሎ እኔ በቅርቡ ሰርጌ ነው። ሰርጌን ጠብቆ የኔ ውድ ናችሁ ቤተሰቦቼ። ሩትዬ ልዕልቷን ላገባት ነው እና ተዘጋጁ። እናንተም ትገኛላችሁ። መሳተፍ የፈለጋችሁ በሙሉ መሳተፍ ትችላላችሁ። እንደ በፊቱ ዱባይ ብላችሁ ሩቅ ነው ብላችሁ አትስጉ፣ ኢትዮጵያ ውስጥ ነው ብለዋል። እንግዲህ አቶ ደስታ የሩትዬ ምን ልበል ምንም አይደለም፣ እናንተ ሙሉበት። ሰላም ሰላም ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው ፈጣሪ የተመሰገነው። በያላችሁበት ሰላማችሁ በዚህ ትረፍረፍ ይበልልኝ። ለዚህ ቤት አዲስ የሆናችሁ ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ 10,000 ያስገቡኝ የኔ ውዶች ማለት ነው። የኔ ውድ የሆናችሁ ቤተሰቦቼ ማለት ነው። ደግሞ በጣም ነው የማመሰግነው። 8,000 ያስገብታችሁኛል ማለት ነው። በጣም ወዳችኋለሁ። እሺ ውዶች ይክበሩልኝ። እና ደስታ እንግዲህ ዛሬ ደግሞ እንግዲህ እንደዚህ አምሮበት ዝንጥ ብሎ መጥተዋል። እንግዲህ ይሄ ዝነጣ ያለ ምክንያት አይደለም። ምክንያቱም ሰሞኑ ሰርግ አለበት፣ ሽማግሌ መላክ አለበት። ሰውየው በጣም ቢዚ ሆነዋል ማለት ነው። እና ያው ቀድሞ ሩትዬ የፍቅር ጥያቄ ቀለበት ምናምን ቢያደርግላት፣ ለነገሩ እኮ ቀለበት ሞክሮ እናንተ ቀለበት ሞክሮ ሩትዬ ዛጋው ነው ጥላው ሄደችው። አዎ ሽማግሌ ከሆነ ትልቅ ሰዎችን ምናምን ስላሉ ቤተሰብ ከፈቀደ፣ አሁን ደግሞ ያለው ሩትዬ አሁን ያለችበት ሁኔታ አብርሃም ያው ለሄርሜላ አፈቅርሻለሁ ስላላት፣ ሩትዬ ደግሞ የደስታ ፍቅር ተቀብላ ሽማግሌዎቹን ተቀብላ ደግሞ ያው ድራማው ይቀጥላል ማለት ነው።